የአቤጌል ተንኮል እንደቀጠለ ይገኛል። አሁንም እንግዲህ የአባቷን እና የዳጣን ሚስጥር ለማወቅ ማይክ በመግዛት ወደ መኪና ታስገባለች። አሁንም ተንኮሏ ማብቂያ የለውም። ሁሌ እንግዲህ ማይኩን እያስገዛችው በአፍቃሪዋ አርጆ አስገዝታለች። ይህን ደግሞ የአባቷን ጉድ ለማወቅ ነው። ነገር ግን የዳጣንና የአባቷን ጉድ ሳይሆን ያልተደበቀውን ስትጠራጠር የነበረችው የሰላምን ትልቁን ሚስጥር አውቃለች። ሰላም እና ዳጣ እናትና ልጅ እንደሆኑ አባቷ ደረጀ ከሌላ ሴት ልጅ እንዳለው ጭምር እንግዲህ ይህንን ተረድታለች ማለት ነው። ለዳጣ የተዘጋጀ ካሜራ ለሰላም ሆኗል ማለት ነው። አቤጌል እንግዲህ ሁሌም እኔ ትክክል ነኝ፣ መቼም ዋሽቼ አላቅም፣ እዚህ ቤት ግን የሚረዳኝ ሰው የለም ብላለች። እውነት ነው። አቤጌል ያው ተንኮል የመሰለ ስህተቶች ብትሰራም ነገር ግን እውነቶችን ነው የምትሰራው። አንዳንድ እውነቶች መውጣት የለባቸውም የሚል አስተሳሰብ ያለበት ፋሚሊ ውስጥ ነው ያለችው። በእርግጥ እውነት ነው። ሁሉ እውነቶች ወጥተው የሰው ሕይወት ከሚበጠብጡ አንዳንዴ ሚስጥር ሆነው እስከ መቃብር ድረስ የሚወርዱ ሚስጥሮች አሉ በማለት ማርቴ ስትናገር ሰምተናል። መስማት የሌለባትን ከባዱን የአቶ ደረጀ ሚስጥር ሰምታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ገባስኩኝ። እንግዲህ ቀጣዩን ዳጣ ወደ እናንተ ይዤ መጥቻለሁ። ይሄ ድራማ እንግዲህ እጅጉን አጓጊና ልብ አንጠልጣይ እየሆነ መጥቷል ማለት ነው። የዳጣና የናታን ፍቅር እንግዲህ ይፋ ወጥቷል። ይህንን ደግሞ በአይኗ ማርቲ አረጋግጣለች ማለት ነው። በማየቷ በእርግጥ በጣም ተደናግጣለች። ምክንያቱም የእሷ ሀሳብ የነበረው አቤጌል ልጇን ለናታን ለመዳር ነበረ። ነገር ግን እንግዲህ ናታን ደግሞ የወደደው ያፈቀረው ዳጣን ስለሆነ ከዳጣ ጋር ሲሳሳሙ አይታለች። አቤጌል እንግዲህ ከስልኬ ላይ ሲሳሳሙ የነበረውን ፎቶ ቪዲዮ አጥፍተውብኝ ነው፣ እኔ ለምን አልታመንም እዚህ ቤት በማለት እንግዲህ በጣም ተበሳጭታ ነበረ። እንዲያውም ከፈለጋችሁ ለምን እዚህ ቤት ድራችኋቸው አይቀመጡም ለእኔ ስትሉ እኔን አታምኑኝም በማለት እንግዲህ እናቷን በቁጣ መልኩ ስትናገራት ነበረ። አቤጌል እንግዲህ እንደዚህ ያስቆጣት ነገር ምንድን ነው ካልን ናታን በጣም ስለምትወደው ዳጣ ከዛ ቤት ከወጣች ናታን የኔ ይሆናል ብላ ስላሰበች ነው። ነገር ግን ዳጣ ስላለች ሳይሆን እዛ ቤት መቀመጧ ሳይሆን የአቤጌል እና የናታን ፍቅር ያልዘለቀው እሷ በናታን ዘንድ ተፈላጊ ሴት ሆና ስላልተገኘች ለዛ ነው ማለት ነው። ግን አሁን ላይ ማርቲ ሁሉንም ነገር አየች ማለት ነው። ከባድ ነገር ነው። እዛ ቤት እንግዲህ ዳጣ ትወጣለች ተብሎ የቤት ኪራይ እስከ መፈለግ ደረጃ ደርሶ ነበረ። በዚህ ጉዳይ ላይ ግን በጣም አቶ ደረጀ ተጨናንቋል። ዳጣም ደግሞ ይሄ ሚስጥር ሆኖ የሚቆየው እስከ መቼ ድረስ ነው? እህቶች እያሉኝ እህቶች እንደሌሉኝ እስከ መቼ ድረስ እንደዚህ ሆናለሁ? እኔ እኮ እዚህ ቤት የመጣሁት ቤት ፈልጌ ሳይሆን ሰው ፈልጌ ነው የመጣሁት። እኔ የአባት ፍቅር፣ የእናት ፍቅር፣ የእህቶች ፍቅር ነው የምፈልገው እንጂ ቤት አይደለም ፈልጌ የመጣሁት። አንተ ቤት ብትከራይልኝ እኔ ደስተኛ ሆኜ አልኖርም ብላለች። በዚህ ደግሞ አባትየው እንግዲህ እኔ በህይወት እያለው አንቺ እንድትከፊ አልፈለግም። እስካሁን ያሳለፍሻቸው ከባድ ጊዜያቶች ይበቃሉ። እኔ ማርቲን አሳምናታለሁ ብሎ ነበረ። ማርቲ እንግዲህ ባሏ ሲከፋ አትወድም። መቼስ ባሏ ስትከፋ የምትወድ ሴት አለ ብዬ አላምንም፣ ምናልባት ጠላት ካልሆነች በስተቀር። አቶ ደረጀ እሺ እንደዛ ይሻላል ብለሽ ነው በማለት እንግዲህ የቤት ኪራዩን እያፈላለኩኝ ነው ለደላላ ነገር ያለው ብሎ እንግዲህ በጣም ቅር ተሰኝቷል። በጣምም አዝኖ ነበረ። ዳጣ ከዛ ቤት ልትወጣ ነው የሚል ሀሳብ በጣም ተጨንቋል። ያስጨነቀው እንግዲህ ልጁ ስለሆነች ነው። እውነት እሱ እንዳለው የጓደኛው የአቶ ሲሳይ ልጅ ብትሆን ኖሮ ደውሎ ለአባቷ ያለው ነገር ይሄ ነው ብሎ ያስረዳ ነበር። ግን በአቶ ሲሳይ ስም የምትጠራው ዳጣ የአቶ ደረጀ ልጅ እንግዲህ ስህተት ሰርቶ ቢያመጣትም ነገር ግን አንቺ ተወልደሽ
የት እንዳለሽ በማትታወቂበት ሰዓት ላይ የጸጸት ጊዜ፣ ያኔ የስህተት ጊዜ ኃጢአቴም ነበረ። አሁን ላይ ግን አንቺ ለእኔ ስጦታዬ ጭምር ነሽ ብሏታል ማለት ነው። እንደዚህ እንግዲህ ዳጣ እኔ የስህተት ልጅ አይደለሁኝም፣ ፈጣሪ እኔን በዚህ መልኩ እንድወለድ ስለፈለገ ነው የተወለድኩት፣ እንደዛ አይደለሁኝም ብላለች። አዎ አንቺ ምንም ያጠፋሽው ጥፋት የለም፣ ሁሉም ነገር የሆነው በእኔ ምክንያት ነው። ይሄ ደግሞ ለዘመናት ስጨነቅበት የቆየሁት ኃጢአቴ ነው። ሁሌም ቢሆን የሚያስከፋኝ ነገር ነው፣ ግን አንቺ ለእኔ ስጦታ አይነሽ ብሏታል። ስለ እኔ ንገረኝ፣ እንዴት ነው የተወለድኩት? በምን ስህተት ነው የተወለድኩኝ? እንዴት ልትሳሳት ቻልክ? የማለት ጥያቄዎችን እንግዲህ ዳጣ ትናንት ስትጠይቅ ነበረ። የጠየቀችውን ጥያቄ እንግዲህ መልሶላታል። አንቺ ስትጸነሺ ማርቲ አልነበረችም ነበር ያላት። የዳጣ ጥያቄ ታዲያ ማርቲ እቤት ሳትኖር ማለት እቤት ነው የተጸነስኩት የተረገዝኩት ማለት ነው ብላ ነበረ ስትጠይቅ የነበረው። አይ ቤት አይደለም የተረገዝሽው፣ ያኔ እኔ የ2 ዓመት ትዳር ነበረኝ። ማርቲ በሌለችበት ሰዓት አጋጣሚ ጠጥቼ ነበረ። እናትሽ ግን እንዳንቺ ቆንጆ ናት፣ ልቤ አስቧት ነበረ፣ በልቤ አስቢያት ነበር። ስለዚህ በሰከርኩኝ ጊዜ ሄድኩኝ። እሷ ግን ትዳርክን ልጅህን አስብ ብላኝ ነበረ። እሷ ያለችኝን አልሰማውኝም። ትዳርም ልጅም እንዳለኝ ታውቃለኝ። ነገር ግን ይሄ በአንድ ቀን ስህተት አንቺ ተፈጠርሽ። ያኔ ግን ነግራኝ ነበረ እናትሽ ትዳርክን ልጅህን አስብ ብላኝ ነበረ። ይሄው እስካሁን ድረስ በእንደዚህ ሁኔታ አለውኝ በማለት ይነግራታል። እንግዲህ አቶ ደረጀ መጀመሪያ በልቡ ያሰበውን ነው በስካር መንፈስ ሄዶ እየተገበረው ማለት ነው። መቼም ሰው ከልቡ ካላሰበ ስለሰከረ ብቻ ይሄን ነገር ሊያደርገው አይችልም። ይሄ ከባድ ስህተት ነው። ለዛውም በትዳር ላይ የተደረገ ትልቅ ሚስቴክ ነው ማለት ነው። በጣም አስጸያፊ ነው የሚባለው ነገር እንግዲህ እንደምናውቀው ከሁሉም በመጽሐፍ ቅዱስም ኃጢአት ነው ተብሎ የሚነገር እንግዲህ ዝሙት ነው ማለት ነው። በትዳሩ ላይ ዝሙትን ሰርቷል። ይሄ የአንድ ቀስተት ደግሞ ይሄው እስካሁን ድረስ ለትዳሩ ትልቅ ጸንቅ ሆኖበት ይገኛል። ሁሌ በጭንቀትና በሀሳብ ነው፣ ሁሌ በድንጋጤ ነው የሚኖረው። አሁን ታወቀብኝ በማለት እንግዲህ ስጋት ላይ ነው ያለው። እውነቱን ለመናገርም ፈርቷል። እውነቱን ቢናገር ደግሞ እስካሁን ድረስ ያቆየው ትዳር ይበተንብኛል የማለት ስጋት አለው። እንዳይነገር ደግሞ ግዴታ ዳጣ እህቶቿን ማወቅ አለባት። እሷም ከእህቶቿ ጋር ሳትተዋወቅ እስከ መቼ ትቆያለች? እንግዲህ በጣም ትልቅ ችግር ውስጥ ነው ያለው አቶ ደረጀ። ሆኖ ግን አሁን ላይ የአቤጌል ተንኮል ታሪክ ሰርቷል ማለት ነው። ያው እሷ ሁሌም ቢሆን የሚሰማ ስላጣች ነው እንጂ እውነት ነው የምትናገረው እና የምትጠረጥረው ነገር ሁሉ እውነት ነው። አርጁን እንግዲህ ማይክ ስታስገዛ ያው አርጁ የእሷ አፍቃሪ ስለሆነ ማይኩን ገዝቶ አንጥቶላታል። እቀፊኝና ነው ማይኩን የምሰጥሽ ቢላትም ለምንድን ነው ማቅፍህ? ወደዛ ሄድ መጀመሪያ ታጠብ። ለምን አቅፍሃለሁ? ማይኩን አንጣ ነው ያለችው። እሱ ስለሚያፈቅራት እንግዲህ እሷ ያለችውን ሁሉ ያደርጋል። ግን አቤጌል በጣም ነው የምትጠላው። አንቺ በቃ እኔን የምትፈልግኝ ለጥቅም ብቻ ነው ብሏታል ማለት ነው። የሆነ ነገር ስትፈልጊ ብቻ የምትደውይው፣ ከዛ ውጪ መቼም ቢሆን አትደውይም ነበረ ሲላት የነበረው። ዳጣ ከዛ ቤት ባለመውጣቷ እንግዲህ አቤጌል በጣም ተናዳለች። ትወጣለች ብላ እየጠበቀች ነበረ። ከዚህ ቤት ልትወጪ ነው፣ ናታንን እያባለግሹ ነው አንቺ። ዳጣ ጥያቄ ጠይቃታለች። እኔ ግን ምን አድርጌሽ ነው እንደዚህ የምትጠይኝ? እኔ እኮ አንቺን በጣም ነው የምወድሽ ብላ እንግዲህ ጥያቄ ጠይቃን ነበረ። ናታንን የራስሽ እያደረግሽ ነው እወድሻለሁ የምትይ? እኔ የምፈልገውን ለራስሽ እያመቻቸሽ እንዴት እንደዚህ ትይኛለሽ ነበረ ስትላት የነበረው። ዳጣ ግን እኔ እኮ ላንቺ ብዙ ነገር ሆኛለሁ። በዛ በሌሊት ከቤት ስትባረሪ እኔ ነበርኩኝ አብሬሽ ከሰው ያስጣልኩሽ እኔ ነኝ። ሲቀጥል ወርቅ ሰርቀሽ እሷን ስትይ ዝም ያልኩት እኔ ነኝ ነበረ ስትላት የነበረው። ዳጣ እንግዲህ ይህንን ሁሉ መልካም ስራ አድርጋላት፣ አቤጌል ግን በተቃራኒው ነው የምትጠላት ማለት ነው። ምንም ልትረዳ አልቻለችም። የናታን ምርጫ ዳጣ ናት። እንግዲህ ዛሬም ነገም ዳጣ ከዚህ ቤት ወጣች ማለት እኔም
እወጣለሁ 1 ሳምንት አልቆይም ብሎ ነግሯት ነበረ። አሁን ግን ዳጣን ለማናደድ የምታደርገው ነገር እንግዲህ አቢጌል ከባድ ነገር ነው። ከእናቷ ከተጣላች እና ከወጣች በኋላ እናትየዋን በጣም ገላምጣት ነው የወጣችው። እሱ ደግሞ ዳጣ ከዛ ቤት አትወጣም ተብሏል ስለተባለ ነው። ዳጣ ከዛ ቤት አትወጣም፣ ምክንያቱም ደረጀ ከፍቶታል። እሱን ከሚከፋው ደግሞ ሁሉም ነገር መቅረት ይችላል ነው ያለችው። ምክንያቱም ባሏ እንዲከፋ አልፈለገችም ማርቲ። እሷ ከዚህ ቤት መውጣቷን ጠንቀር ከሚያሰኝክ በቃ ተው ነው ያለችው። ይቅር እኔ ሁለቱ ልጆች እዚሁ እየዳኘው ይቀመጡ፣ አብረው እንደፈለጉ የሆኑ በቃ አንተን ከሚከፋ በማለት እንግዲህ የባለቤቷን ሀሳብ ተስማምታለች ማለት ነው። እሱም እንግዲህ በጣም ነው ደስ ያለው። እዚህ ቤት የአባወራ ትዕዛዝ ሊከበር ግድ ነው። አባትሽ እንድትወጣ አልፈለገም። እሱ ደስተኛ አልሆነም። ስለዚህ እሱ ደስተኛ ሳይሆን ደግሞ እኔም ደስተኛ ልሆን አልችልም። ውሃ ደስተኛ አትሆንም። አንቺስ ብትሆኚ ደስተኛ ትሆኛለሽ ወይ? ስለዚህ እሱ ደስተኛ ያልሆነበት ቤት ምን ይሰራል? ዳጣ አትወጣም ብላ ነግራታለች። የራሳችሁ ጉዳይ ነው በቃ ጭራሽ ከፈለጋችሁ ናታንና ዳጣን አጋብታችሁ ለምን እቤት አታኖሯቸውም? እኔ ምለውን እንደሆነ አትሰሙም በማለት እንግዲህ እየበላች ያለውን ምግብ ጥላ ነው እናቷን ገላምጣ እየሄደችው። ማርቲ እንግዲህ በጣም ተናዳ ነው ስትቆጣት የነበረው። አንቺ እንዴት እኔን እንደዚህ ትናገሪያለሽ? እኔን እናትሽን አንቺን ለማምጣት እኮ ያፈሰስኩት ደም፣ የከፈልኩት ዋጋ፣ የታመምኩትን ህመም እኮ ባስታወስኩኝ ቁጥር ሁሌ አንቺን ነው የማስበው። እንዴት እንዲህ እኔ እናትሽን ትናገሪያለሽ? በማለት እንግዲህ በጣም ተናግራታለች። ይሄ ስሜት አይገባሽም ወልደሽ ይው ይባላል እንግዲህ እና ብላታለች እና አሁን አይገባሽም። ከዚህ በኋላ ግን እንደዚህ ብለሽ ብትናገሪኝ እኔ ማርቲ ውርድ ከራሴ ብላ አስጠንቅቃታለች። እሺ በቃ እማዬ ይቅርታ ብላለች። እንግዲህ ቀጥታ ወደ ናታን ክፍል አመርታ ለውሃ አስቀድማ ግን ናታን ክፍሌ ነይ ብሎሻል ብላ ነበር ሄደችው። እንግዲህ ስትገባ ተንኮል አስባ ነው ሄደችው ናታን ጋርና ናታን እንዴት ነህ ብላ እንግዲህ እኔ ግን ክፉ ሰው ነኝ ወይ? ሁሉም ሰው አይወደኝም፣ ሁሉም ሰው ይጠላኛል። እስኪ እኔ ጥፋት ምንድን ነው? እኔ እኮ የምናገረው ነገር ሁሉ እውነት ነው። ሰው ግን እኔን አይረዳኝም፣ ሁሉም ሰው ይጠላኛል። የዚህን ያህል ክፉ ሰው ነኝ ወይ? ምንድን ነው ማስተካከል ያለብኝ ነገር? በማለት እንግዲህ ናታን ላይ አቤቱታዋን ማቅረብ ጀምራለች። ናታንም ማንም አንቺን የሚጠላሽ ሰው የለም፣ አንቺ መስሎሽ ሊሆን ይችላል። አንቺ ግን አንዴ ነገሮችን ከያዝሽ ሁሌ እኔ ትክክል ነኝ ትያለሽ። ይሄ ደግሞ ከሰው ጋር የሚያኖርሽ አይደለም። ይሄንን ማስተካከል አለብሽ። ሁሉም ጠልቶኛል። እኔ እዚህ ቤት እማዬ ብቻ ነበረች የማጠላኝ፣ እሷን ብትሆን አሁን ጠልታኛለች ነው ያለችው።